ማርትዬ ደህና ነሽ? ምን ነው እትዬ? ልጁስ ጠላት ነው የፈለግሽው? እነሱ ማለያየት ነው የምትፈልጊው? አባዬን አግብተሽ መኖር ነው ፍላጎትሽ? ሰላም ቆይ እማዬ አታሳዝንሽም? እማዬው እንደዚህ የሚደረግባት ሴት ናት። እኔ እሱን አልፈልግም። እትዬን ባሏን ቀምቼ ማግባት አልፈልግም። እሱም አያደርገውም። ጋሼ ይህን ከሚያደርግ ቢሞት ይሻለዋል። እሺ ወይ ልምጣና አባዬ እዛው ከማርታ እንዳትለያት። ይኸውልህ ናታን፣ አንድ ነገር ከተፈጠረ ቶሎ ብለህ ለእኔ ደውልልኝ። እሺ በቃ አባዬ። ቃል ይቀርታል አፌዝም አለ ሰማዩ ተመለከቱ ኮከብ አላየሁት ልቤ እውነት ነው ዛሬ ነገር ግን ትፋች ጨዋታው እሺ ምጥን በጣም ይቅርታ ሰላም መለሹ ስጠላሻል እንዴ? አዎ በጣም ነው የሚያስጠላኝ። እንደውም እህትህ ከኔ ስለማርገዟና ስለመውለዷ ምላት እናገር። ምን ሲደረግ ነው ለአንተ የምትምልልኝ? እኔ ማርታና ሰላም በመጨረሻም ፊት ለፊት ተገናኝተዋል። እንግዲህ ማርታ ይህን ነገር ከመድኃኒት ከሰማች በኋላ ነገርዮሹን በእያንዳንዱ ሁኔታ ለማለፍና ሁኔታዎችን ለማስተካከል በምትችለው መልኩ እያደረገች ነው የምትገኘው። በመጨረሻም እንግዲህ ዛሬ ደረጃን ስትጠይቀው በፍጹም ይሄ ነገር እውነት አይደለም፣ ከእውነት የራቀ ነው፣ ይሄ ነገር ምንም የተረጋገጠ ነገር አይደለም፣ ውሸት ነው። በዛ ላይ ደግሞ መድኃኒት እኔን እንዴት እንደምጠለኝና ለእኔ ያላትን ጥላቻ ከአንዳንዴ ታውቂያለሽ። ስለዚህ እንዴት አንቺ ይሄን አመንሻት? ይሄ በፍጹም ሊሆን የማይችል ነገር ነው። ስለዚህ ማርቲ ባክሽ ይሄን ሀሳብሽን ቀይሪ፣ በጭራሽ እንደዚህ ብለሽ ማሰብ የለብሽም። በቃ ለእኔም ለትዳርሽም ለልጆችሽም ስትይ ይሄን ነገር አታድርጊ በማለት እንግዲህ ደረጀ ነግሯታል ማለት ነው። ቤተሰቦቻችን ግን እንደሱ እንደዛ ቢላትም እሷ ግን በቃ ይሄ ነገር ምክንያቱም በፊትም ድሮም የምትጠረጥረው ነገር አይ በፍጹም ብላ አምሯን ላለማሳመን ብዙ ከራሷ ጋር ትግል ያደረገችበት መንገድ ስለሆነ ምንም ነገር ማለት አልፈለገችም። ግን ደግሞ እያንዳንዱ ነገር በትዕግስት ማለፍ ነገሮችን በብልሃት መመልከት የሷ ትልቁ መለያዋ ነው የማርታ ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ ደረጀ እሱ እንደዛ ሲላት እሺ ይሄን ነገር እንደዛ ካልካይ መልካም ጠብቀኝ፣ ችግር የለውም፣ ለኔ ሩቅ የሚወስድብኝ ታይም አይደለም ይሄ ነገር። ምክንያቱም እያንዳንዱ ነገር እኔ ማንንም ምንም መጠየቅ አልፈልግም። ምክንያቱም እያንዳንዱ ነገር በራሴና በራሴ መንገድ ማወቅና መረዳት ስለምችል ስለማደርገውም ደግሞ አንተ ግን ምንም አይነት ነገር ማለት የለብህም። በተለይ ደግሞ መድኃኒትን በዚህ ጉዳይ ለማርታ እንዴት እንደዛረክሽ ለምን እንደዛረክሽ ብለ ምንም አይነት ነገር እንድትናገራትም ሆነ የሆነ ሌላ ምንም አይነት ነገር ችግር እንድታደርስባት አልፈቅድልህም። ምክንያቱም አርፈ ተቀመጥ፣ እኔ በራሴ መንገድ የማደርገውን እስከማደርግ ድረስ አለበለዚያ ግን ሰላም ማን ነው መድኃኒትን ምንም አይነት ነገር መናገር የለብም። አንተ የሆነ ነገር ብለህ የተናገርካት ለታ የኔና ያንተ ግንኙነት እዛ ጋር የሚቆም ነው የሚሆነው በማለት እንግዲህ ማስጠንቀቂያ አይነት ጭምር ያለው ሀሳብ ነው የነገረችው። እሱም እንግዲህ እሺ ብሎ ነገሩን ተቀብሎ እንግዲህ ወዲ እሺ ምንም ችግር የለውም፣ ግን ደግሞ ታውቂያለሽ መድኃኒት እኮ ለሷ ያለውን ነገር ምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ አይደለ? ስለዚህ እኔ ምንም ልልሽ አልፈልግም ብሏታል እኮ። እሱንማ ተው ለኔ ተውና እሱን እኔ የምደርስበት ሰዓት ላይ ደርስበታለሁ፣ ግን እስከዛ ድረስ ምንም አይነት ነገር እንዲታደርግ አልፈቅድልህም ብለዋል ማለት ነው። ውድ ቤተሰቦቻችን እሱም እንግዲህ እሺ ብሏታል። ይሄ እውነት ለመናገር ከባድ ነው። ነገሩን እንትን ለማለት ስናይ በጣም ከባድ ከሚባል በላይ ነው። ውድ ቤተሰቦቻችን ያው የሆነውን ነገር በጣም አስቸጋሪ ስለሆነ ግን ደግሞ ምንም ማድረግ አይቻልም። የሆነውን ነገር በጸጋ መቀበል ካልሆነ በስተቀር እያንዳንዱ ነገር በጣም ከባድና አስቸጋሪ ነው። ስለዚህ ይሄ በሆነበት ታይም ላይ እንግዲህ ማርታ በጣም ከባድ ጭንቀትና በጣም ከባድ የሆነ ነገር ላይ ነው ያለችው። ስለዚህ በጣም ከባድ ነገር ነው የተፈጠረው።
ሰላም አግኝታታለች። ሰላምን ከአንዳንድ ዛሬ አግኝታታለች። ስለዚህ የመጀመሪያ ጥያቄዋ የሆነው እንግዲህ ገና ስታያት በጣም ነው ደግሞ የፈለው። እውነት ለመናገር ከባድ ነው ታውቃላችሁ። ያው ማርታ ብዙ ነገሮችን ጎበዝ፣ ታጋሽ፣ አስተዋይ ሴት ናት። ግን ደግሞ ይሄን ነገር እንደዚህ ነው ተብላ ካለች ጀምሮ ደግሞ በቃ ሌላ አሁን ላይ በቃ ተቀይራለች ማለት እንችላለን። ማለት በቃ ይሄን ያደረጋት ደግሞ ሁኔታዎች ናቸው። ማርታ ታውቃላችሁ በጣም መልካም ሴት ናት። በቃ መልካም እናት፣ አስተዋይ ሴት፣ በቃ ብዙ ስብዕናዋ ራሱ በጣም ጎበዝና በቃ ብዙ ነገሯ የሚያስተምር አይነት ሴት ነች ማርታና ግን ይሄ በሁኔታ ባለበት ሰዓት ላይ ደግሞ በጠበቀቻት ልክ ባከበረቻት ልክ ብዙ ነገርን አብረው በተማከሩት ልክ ያን ነገር ወደ ጎን ትታ ሰላም ከባሏ ልጅ ወልዲያ ስታገኝና ስትሰማ ይሄ በቃ ጋይስ ያማል አይደል እንዴ? በጣም ነው የሚያመውና ይሄን ነገር ስትሰማ በጣም ነው እሷ የሚያመማት፣ በጣም ነው የደበራት። ግን ደግሞ ያው የሆነውን ነገር ከሌላ ሰው ሰምቼ ደረጀንም ምንም ብዬ ከምል ይልቅ ወይ ለምን እሷን አልጠይቃትም ብላ አስባ ነው ዛሬ እንግዲህ ቀጥታ የሄደችው። ሂዳም እንግዲህ ከአንዳንድ ጠይቃታለች። ሰላምም እንግዲህ ደንግጣለች። ገና በነገራችን ላይ ሳትጠይቃት ፈስ ያለበት ዝላይ አይችልም ይላል ያገሬ ሰው ተረት እና በቃ ምንም ሳትላት ገና ምንም ቃል ሳትናገራት ኦሬዲ እሷ ሁሉንም ነገር ተናግራለች ማለት ይቻላል። ማለት ባንዴ በተዋው እንደዚህ ነው ብላ ባትናገር እንኳን የምታሳያቸው እንትኖች ብዙ ነገሮች ናቸው የምታሳያቸው። ያሳየቻቸው ያሉት ሁነቶችና ጉዳዮች በጣም ከባድ ነውና እንግዲህ ያለው ነገር በዛ ነው የተጠናቀቀው። ያው ግን ሁሉም ነገር እንግዲህ በቀጣይ እንደሚስተካከል ደግሞ ተስፋ እናደርጋለን። በነገራችን ላይ እንግዲህ ማርታ ከሌላ ሰው እንዳትሰማ ብዙ ነገሮችን ሞክረናል፣ ብዙ ነገሮችን አድርገናል፣ ብዙ ነገሮችንም አይተናልና ግን ያሁን በቃ ከሁኔታዎች በኋላ ነገሮቹ የመጡበት መንገድ በጣም የሚያስጠላና ከባድ ነው። ምክንያቱም ሰላም ኦፍ ኮርስ ብዙ ነገሮች ብዙ ቻሌንጆች ያሳልፋለች። ብዙ ነገሮችን በቃ ወዴናት እንተምናል። ግን አሁን ላይ እያሳየች ያለችው ሁኔታና ሪያክሽን በጣም ነው የሚያስጠላው። በቃ ከአንዳንድ ማለት ነው ቤተሰብ በቃ በጣም ነው የሚያስጠላው። ምክንያቱም ለምን እንደሆነ ባላቅም ትንሽ ያስጠላል። ምክንያቱም ግግምናዋ በተለይ ስፔሻሊ ግግምናዋ በጣም ነው የሚያስጠላው። ግምግምናዋ ምንድነው? በቃ ይሄንን ቤት እመጣለሁኝ ከዛ ደግሞ ሰላም እንትን ትበል ምናምን የሚለው ነገር ማለት ሰላም እመጣለሁ ከዛ ደግሞ ማርታ ትወቅ ምናምን የምትለው ነገር በጣም ነው የሚያስጠላው። ለምን እንደዛ እንደምትል አላቅም። ግን እሷ እንደዛ ያለች ነው። ለምን የሚባለው ነገር ትንሽ ግራ አጋብቶናል ማለት ነው ቤተሰቦቻችን። ስለዚህ ሁሉም ነገር እንግዲህ ተስተካክሎ ሁሉም ነገር መልካም ሆኖ ደረጀ በተለይ እንግዲህ ምንም እንዳልተፈጠረ ምንም የለም ምንም አላየሁም ምንም አልሰማሁም ብሎ ነው መልስ የመለሰላት። እሷ ደግሞ ግን የሆነ ነገር ውስጧ የሆነ ነገር እንዳለ ጠርጥራለች። ግን ምንም ይሁን ምን ያለውን ነገር እንትን ብላለች ማለት ነው ውድ ቤተሰቦቻችን። ስለዚህ ቀጣይ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። እንግዲህ ያው ቤተሰቦቻችን ስለዚህ ቀጣይ ሁሉም ነገር ይስተካከላል የሚል ተስፋ አለን። ምክንያቱም ነገሮች እንግዲህ መስተካከል አለበት ብለን እናስባለን ማለት ነው ውድ ሀገሬ ልጆች። ምክንያቱም እያንዳንዱ ሁኔታ ትንሽ ከባድና ከአቅም በላይ የሆኑ ናቸው። ያኔ በቃ አስቸግራል ታውቃላችሁ አይደል ጋይስ? በጣም ነው የሚያስጠላው፣ በጣም ነው የሚያስቸግረው። ሁኔታዎች ትንሽ ከባድ ናቸው። ስለዚህ ያው ቀጣዩ ደግሞ መልካም ይሆናል ብለን እናስባለን። ስለዚህ ውድ ቤተሰቦቻችን ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። በቀጣይ አዳዲስ ቪዲዮዎችን ይዘን እስከምንመጣ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሁሌም አብራችሁ ስለሆናችሁ ስለምታበረቱኝ ስለምታደርጉልኝ ነገር መልካም ነገር ሁሉ በጣም አመሰግናለሁ ውድ ቤተሰቦቼ። እንግዲህ እናንተ ቤተሰቦች ጋር ሆኜ ብዙ ነገሮችን አብረን እየሄድን ብዙ እየተጓዝን ነው ያለ ነው። ስለዚህ አሁንም ደግሞ የእናንተ አብሮነት የእናንተ መልካምነት የእናንተ ቅንነት ለኛ በጣም ትልቅ ነገር ስለሆነ አብራችሁን ሆኑ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ ማለት እወዳለሁኝ እና ውድ ቤተሰቦቼ ቀጣይ ያለውን ደግሞ ይዘን እስከምንመጣ ሰላም ቆዩ።